ከእንግዲህ ጦርነት ይብቃን። በኦሮሚያ የተካሄደው ጦርነት ተቃውሞ ያለው እንዳይከሰት ለመከላከልና በኋላም ሁኔታም ሳይባባስ እንዲቆም አቅሜ የፈቀደው ሁሉም አድርጌያለሁ። በትግራይ የተካሄደው ጦርነትም ተቃውሞ ያለው እንዳይፈነዳም በከፍተኛ ድምጽ ተናግሬያለሁ። የሰላም አምባሳደር የሆነው ፖለቲከኛው ጃዋር መሐመድ የተናገረው ነው። እንዴት ናችሁ? አብዲ ነኝ። እስከ መጨረሻ ከተከታተላችሁን የጃዋርን አቋም በዚህ 8 ዓመታት ውስጥ ጃዋር በጦርነት ዙሪያ ያለውንም አቋም ልተንትንላችሁም መጥቻለሁ። እስከ መጨረሻም ሼር፣ ኮፒ ሊንክ፣ ላይክ በማድረግ ከተከታተላችሁም ትረዳላችሁ ብዬ አስባለሁ። ኦሮሚያ ክልል የተካሄደውን ጦርነት ተቃውሞ ያለው እንዳይከሰት ለመከላከልና በኋላም ሁኔታ ሳይባባስ እንዲቆም አቅሜ የፈቀደውን ሁሉ አድርጌያለሁ። በትግራይ የተካሄደውን ጦርነቶች ተቃውሞ ያለው እንዳይፈነዳም በከፍተኛ ድምጽ ተናግሬያለሁ ይላል ፖለቲከኛው ጃዋር መሐመድ። በአማራ ክልል የተከሰተውን ግጭት ከመጀመሩ በፊት ተቃውሞ ያለው በወቅቱም የክልሉ ልዩ ኃይሎችና ፋኖም በቂ ዋስትና ማረጋገጫ ሳይሰጥ በኃይል ትጥቅ ለማስፈታት መጣደፍ ወደ ግጭት እንደሚመራም አስጠነቅቄ ነበር። አሁንም ቢሆን አውዳሚም ውጊያ ዋጋም ማስከፈሉንም ቀጥሏል የሚለው ጃዋር ዛሬም በሰሜን በኩል ወደ ሌላው ጦርነት የሚደረገውን አደገኛ ግፊት አጥብቄ እቃወማለሁ። በድጋሜም የማስጠንቀቂያም ድምፄን አሰማለሁ። ይሄም አቋሜም ከመርህ ጋር ሙሉ በሙሉ የምጣጣም ነው ይላል ፖለቲከኛ። ይሄም ከፍተኛ ጥፋት ከደረሰ በኋላም ቢሆን ከጦርነት ለማውጣት ብቸኛው አዋጭ መንገድ የፖለቲካ ስምምነት እንደሆነ ይታወቃል። የነዚህ ጦርነቶች ዋጋ የሚከፍሉም ጦርነቱም በሚያስጀምሩ ሰዎች ሳይሆን በተራው ህዝብ ሞት፣ መፈናቀል፣ በፍርሃት፣ በእስራት፣ በረሃብና በሚጠፋው የወደፊት ተስፋ እንደሆነ ጃዋር ያስቀምጣል። አቋሜም ወጥ የሆነ ሁሉንም ጦርነቶች ስለመቃወም ሳይሆን ትርጉም የለሽ ጦርነት ስለመቃወም ነው። ይህንንም መርህ ዛሬም ለኢትዮጵያ እውነት ነው። ጦርነት የህዝብን ህልውናና ደህንነትንም ማገልገል እንጂ በስልጣን ላይ ያሉት የፖለቲካ ህልውና ማረጋገጫ መሆን የለበትም ይላል ፖለቲከኛ። አብይ አህመድ ኢትዮጵያ እየጎተተ የሚያስገባቸው ግጭቶች ይህንንም መስፈርት አያሞሉትም። ብሔራዊ ጥቅማችንም አያስከብሩም፣ ደህንነታችንም አያጠናክሩም፣ ኢትዮጵያንም አያገለግሉም፣ ይልቁንም ቁስሏም ያጠቁታል ይላል ጃዋር። በተቃራኒው እነዚህ ጦርነቶች የውስጥ ክፍፍልን ይበልጥ አባብሰዋል፣ ብሔራዊም አንድነትንም አዳክመዋል፣ እንዲሁም የኢትዮጵያም የውጭ ገጽታን አበላሽተዋል። ከጎረቤት አጋሮች ጋርም ያለንን ግንኙነት አሻክሯል። በኢትዮጵያና በሰፊው ዓለም አቀፍ ማህበረሰብ መካከል ያለውንም ልዩነቶችም አሳፍተዋል። በሀገር ውስጥ የህዝብን ሀብት አሟጠዋል፣ ፖለቲካውንም ወታደራዊ አድርገዋል። እንዲሁም የሀገሪቱም አስቸኳይ ችግሮችንም መፍታት የሚገባቸውንም ተቋማት አዳክሟል ይላል ፖለቲከኛ። ጉዳቱ ፖለቲካዊና ዲፕሎማሲያዊ ብቻ ሳይሆን ኢኮኖሚያዊም ጭምር ነው። ተራው ህዝብም በየዕለቱም ህይወቱም የችግሩ ተቋዳሽ ሆኗል። ተራው ህዝብም በዋጋ ንረት፣ በሥራ አጥነት፣ በኑሮ ዕድል መጥበብና በከፋ ድህነት እየተሰቃየ ነው። ወጣቶች ተስፋ እየቆረጡ በብዛት ሀገራቸውንም እየለቀቁ ነው። ይህንንም የሚያደርጉት ሀገራቸውም ስላልወደዱ ሳይሆን ሀገራቸውም የወደፊት ተስፋ ስላልሰጣቸው ነው። ዜጎች ይህንን ሽክም በሚሸከሙበት ወቅት መንግስት በማጋጋምና በማሻሻል ፋንታ ማግኘት ላይ ሌላ ቀውስ ኢንቨስት ማድረጉ ቀጥሏል። ይሄ አካሄድ አገር ማምራት አይደለም፣ ይባስ ወደ ብሔራዊም ውድቅ የሚወስድ አካሄድ ነው። በዚህም ምክንያት ሌላ ጦርነት የኢትዮጵያ ቀውስ አይፈታውም፣ ይልቁንም ያባብሷል። በውስጥ የተከፋፈለች በኢኮኖሚ የተዳከመችና በሌላው ሀገሮች እምነት ያጣች ሀገር ደህንነቷም እየተጠበቀ ሊሆን አይችልም። በሰሜን የሚጀመር አዲስ ጦርነት በኢትዮጵያ ውስጥ ብቻ ተወስኖም አይቀርም፣ ይልቁንም በአፍሪካ ቀንድ አካባቢውን አለመረጋጋት የበለጠ ያስፋፋል። በመጨረሻም በጽሁፍ ትንታኔዎችም በመግለጫዎችና በቃለ መጠይቆችም በተደጋጋሚ እንደገለጽኩት ይህ ወጥ ያለ አቋሜ ነው። ኢትዮጵያም ሌላ ጦርነት አያስፈልጋትም። አገሪቱ ወደ ተባባሰ ጥፋት ተገፍታ ከመግባቷ በፊት ራስን መግዛት ትርጉም ያለው የፖለቲካ ውይይትና በድርድር የሚመጣ የፖለቲካ ስምምነት ያስፈልጋታል። ይህ በግልጽ ይመዝገብልን የሚለው ጃዋር ሌላውን ጦርነት ለኢትዮጵያ ምንም አይነት በጎ ነገር አያስገኝም። ተጽዕኖ መፍጠር የምትችሉም ሰዎች ሁሉም ጦርነቱን ሳይጀምር እንድታስቆሙም ጥሬን አቀርባለሁ ይላል ፖለቲከኛ። ውይይትና መግባባት ብቸኛው
አዋጭ መንገድ ነው ብለን የምናምን በሙሉም በቅን ልቦና እስከቀረበን ድረስ ለሀገራችን ጥቅምና ሰላም ስንል ሙሉ ድጋፋችን ለመስጠት ዝግጁ መሆናችንን በዚህ መግለጽ እፈልጋለሁ ይላል ፖለቲከኛም። ጨርሻለሁ። በኢትዮጵያ ጦርነት ሊፈነዳ በተቃረበበት ጊዜም ጀዋር የራሱ አቋም አስቀምጧል። እንደከዚህ በፊቱ ሁሉም ብዙ ነገር ሳይከሰት በመናገር ስለምታወቅ አሁንም የራሱ የሆነ ግልጽ ለሀገር የሚበጅ ለሀገር የሚጠቅም ብቻ ለሀገር ብቻ ሳይሆን ለአፍሪካም የሚበጅ ነገር አስቀምጧል። ይሄ ነገር እንደከዚህ በፊቱ ሁሉም ሰሚው ስለሌለው ያው ወደ ጦርነት ማግባታችን አይቀርም። ግን ይሄ ጦርነት ከተጀመረ ማስቆም አይቻልምና ማስቆም ማቻል ብቻ ሳይሆን ሊያስከትል የሚችለውን ውድመት ክሳራ ብዙ እንደሆነ ጀዋር አስቀምጧል። አሁንም በድጋሚ ማለት ነው ዘይኑ ፌደራል ላይ የነበረ ገና እኮ ወደ ሀገር ሳልመለስ ገና መሮ የተወሰኑ ልጆችን ብቻ ይዞ በግድንበር ላይ በነበረበት ጊዜ ይሄ ነገር ሳይቃጠል በቅጠል በየሶታው ነበር። እኔ ፌስቡክ ላይ ብትሄድ ስጽፍ ነበር። ከዛ የትም አይደርሱም ተባለ። ከዛ ዘናክረው ወደ ሸዋ ሲስፋፉ በሁለት ሳምንት እናጠፋቸዋለን አለ ብርሃኑ ጁላ በፓርላማ ወጥቶ። ዛሬ ከ8 ዓመት በኋላ አልጠፋም። የትግራዩ መጣ እናጠፋዋለን አለ፣ አልጠፋም። ዛሬም ቀጠለ። ከዛ አይ ቲንክ ሆፕፉሊ ቪዲዮ ይኖራል። ብዙ ጊዜ አሁን በአማራ ክልል ጦርነት ላይ የነበረኝን አቋም ብዙ ሰው አያስታውሰውም። ከእስር ቤት እንደወጣ የትግራይ ጦርነት ቆሞ ፕሪቶሪያ የተዘጋጁ በነበረበት ወቅት ፋኖ ትጥቅ ይፍታ፣ የኦሮሚያ የአማራ ክልል ልዩ ኃይል ትጥቅ ይፍታ ሲባሉ መሳሪያ ከማስፈታት አይምሮና ልብን ማስፈታት ላይ እንስራ፣ ማስተማመኛ አሹራንስ እንስጠው፣ we need to demilitarize our politics የሚል ስናገር ነበር። ይሄን ደግሞ ለዲፕሎማቶችም ለሌሎችም ስናገር ለምንድን ነው እንደዛ ስለ የነበረው? ቢኮዝ አይ ኒው አንደኛ ከልጅነት ጀምሬ ሳጠራ ነበር ነው የዚህ ነገር ብቻ ሳይሆን የተለያዩ ሀገራት ግጭቶችን ሳጠራ ስለነበረ ግጭት ሲመጣ ከሩቁ ይታየኛል። ጠንቋይ ስለሆንኩ አይደለም። ቢኮዝ አም አን ኤክስፐርት in studying this እና አይ ዶንት ኖ የአማራ ክልሉን ካስታወስከው አይ ዶንት ኖ ግን ያም እሺ በሁለት መልኩ ነው ያኛው ቪዲዮንም አመጣለሁ ቡንቱ ላይ ልክ እንዳው መጀመሪያ እንደወጣ ያንን ነው የሚመስለው። እንዳውም በጣም ዘለግ ያለ አናሊሲስ ነው። ቪዲዮውንም እንትን አደርጋለሁ አጋራቸዋለሁ ሙሉ እንዲያዳምጡ፣ ግን ትንሽ አሰማለሁ። ግን በሌላ መልኩ ጀዋር አማራን በአማራነቱ ተደራጅቶ እንዲታገል ማድረጋችን ትልቁ ስኬት ነው የሚለው ነገር ለሱ ሪግሬት አደርጋለሁ። ከዚህ በፊትም በሌላ መልኩ ጠይቄ ነበር። አማራ ናሽናሊዝም ራሱ በደንብ እንዲግልና ኦቨሪት እንዲያደርግ የራስ አስተዋጽኦ የለህም ወይ እንደ ግለሰብም እንደ ቡድንም? ይህ ሁሉ እርስ በራሱ የቱ ጋ ነው ፌር ሼር የምትወስደው የራሱ ነው? አሁን ዛሬ ላይ ሆነ ሪግሬት ታደርጋለህ መጀመሪያ ወይስ አንተ በፈለግከው መልኩ አልሆነም? ምንድን ነው ችግሩ? አማራ እንደ አማራነቱ ቢታገል ኦሮሞ እኮ እንደ ኦሮሞ የታገለው ስለተጨቆነ ነው። ትግራይም ስለተጨቆነ ነው። ስለዚህ አማራን የሚጨቁን ስርዓት ካለ የአማራ ኃይል የአማራ ህዝብ መታገል መብቱ ነው። እኔ ዋት ወርክስ ፎር ኦሮሞስ ሃዝ ቱ ወርክ ፎር ኤቭሪባዲ ለራሴ ብቻ ብዬ ለኔ የምለውን ለሌላ ሰው የምነፍግበት ሁኔታ ፈጽሞ መምጣት የለበትም። ኢትዮጵያ የሁላችን ነች። አንዱን አግልላ አንዱን የምታቅፍ ኢትዮጵያ፣ አንዱን ጉያዋ አንዱን ከአጥር ውጭ የምታስቀምጥ ኢትዮጵያ ዘላቂያዊ ሰላም ሊኖራት አይችልም። ዴርፎር የተጨቆነ ህዝብ በጾታ ከተጨቆነ በጾታ መታከል አለበት። መብቱ ነው፣ ትክክለኛው ነው። በብሔር ከተጨቆነ በብሔር ይታገላል። አይ ሰው በብሔር አይታገል የሚል ኃይል ካለ የብሔር ጭቆናን ማስቀረት አለበት። እኩልነትና ፍትሃዊነት እንዲሰፍን መታገል መቻል አለበት። አማራ በአማራነቱ እንዳይታገል የሚፈልግ ኦሮሞ ካለ በአማራ ላይ በአማራነት ላይ በአማራ ክልል ላይ በአማራ ህዝብ ላይ የሚደርስ በማንም ስም ይሁን ጭቆና መቃወም አለበት። እኔ ለኦሮሞ ህዝብ እኮ የታገልኩት ከሀያቴ ጀምሮ ትግሉ ሲገባ ነው። እንደ ብሔር ጭቆና ስለነበረ ታገል ነው። ዛሬ እና አብይ በኦሮሞ ስም ያኔ አማራ ህዝብ አይደለም የጨቆነን። ከአማራ መካከል ወይ ከትግራይ መካከል በልክ እና አብይ ዛሬ እንደወጡት የወጣ ጉጀሌ ህዝብ ጨቁኗል።
ዛሬ እና አብይ ሰሞኑን አይተሃል ወለጋ ላይ ሄዶ የሚያወራው ዛሬ እነሱ በኦሮሞ ህዝብ ስም የአማራን ህዝብ ሲጨቁኑ የአማራ ህዝብ በአማራነቱ አይታገል ማለት that is to negate the principle that brought me to politics at first time ማንዴላ እኮ የተናገረው ነገር አለ እኔ የታገልኩት ለጥቁር ህዝብ ዳይሬክትሊ ኮት ማድረግ ባላስታውስም እኔ የታገልኩት የጥቁር ህዝብ ከጭቆና እንዲወጣ እንጂ ከጥቁር የሚወጣ ጉጀሌ ደግሞ ሌላው ነጩን እንዲጨቁን አይደለም ብሏል ሌላው እንዲጨቁን አይደለም therefore እኛም ጋር መሆን ያለበት ፍትህ የሰፈነባት እኩልነት የሰፈነባት ኢትዮጵያ የምንፈልግ ከሆነ ሰዎች በማንነታቸው እንዳይታገሉ የምንፈልግ ከሆነ በማንነት ላይ የተንተረሰ ጭቆና እንዳይኖር መገለጥ እንዳይኖር ድምፁን ከፍ አድርጎ መናገር ያስፈልጋል ማለት